ጤና ይስጥልኝ ክብራትና ክብራን ተመልካቾቻችን እንደምን ሰነበታችሁ? ስቲም ፓወር ኢትዮጵያ ከዋልታ ቴሌቪዥን ጋር በጋራ በመሆን በመተባበር ወደ እናንተ የሚያቀርብላችሁ የስቲም ፓወር ኢትዮጵያ ፕሮግራማችን ነው በይፋ ተጀምሯል። ፕሮግራሙን እየመራሁኝ አብራችሁ ቆይታ ማደርገው እኔ ፍራት አስራና በየቤታችሁ ቆንጆ ጊዜ ቆንጆ ቆይታ እንድታደርጉ የኦዲዮ ግብዣዬ ነው። እንግዲህ ባሳለፍነው ሳምንት በተካሄደው የኢፌዴሪ ትምህርት ሚኒስቴር ቅጥር ግቢ ውስጥ እንግዲህ ፋብላብ ወይም የቤተ ሙከራ ተከፍቷል ማለት ነው። የቤተ ሙከራ እንግዲህ የተለያዩ ፈጠራ ስራዎቻቸውን የሚያዳብሩ ወጣቶችም የተለያዩ የፈጠራ ውጤታቸውን የሚያቀርቡበት ቦታ ነው ማለት ነው። ይህ ቦታ እንግዲህ የተለያዩ ጥሪ የተደረገላቸው እንግዶች እንዲሁም ደግሞ በርካታ የሆኑ ፈጠራ ሀሳብ ያላቸው ወጣቶችም ተገኝተዋል ማለት ነው። በፕሮግራሙ ላይ ደግሞ ታድመን ያለውን ሁኔታ ያለውን ፕሮግራም ተከታትለናል ማለት ነው። በዛሬ ስቲም ፓወር ኢትዮጵያ ፕሮግራማችን እንግዲህ ይህንን ነው ያዘጋጀንላችሁ። በርከት ያሉ ፕሮግራሞች አሉን። አብራችሁ እንድትቆዩ የኦዲዮ ግብዣዬ ነው። ስቲም ፓወር ከትምህርት ሚኒስቴር ጋር በመተባበር ፋብላብ የፈጠራ ስራ የሙከራ ክፍልን በትምህርት ሚኒስቴር ቅጥር ግቢ ውስጥ አስመርቋል። በዚህም የላቦራቶሪ የመክፈቻ ስነ ስርዓቱ ላይ የተለያዩ የፈጠራ ሙያ ያላቸውና የተለያዩ ጥሪ የተደረገላቸው እንግዶችም ተገኝተዋል። በፕሮግራሙ ላይ የተለያዩ የፈጠራ ስራም ቀርበዋል። ከነዚህ መካከል ወጣቱ የፈጠራ ባለሙያ ኢዘዲን አዲስ የሆነው ወቅታዊ የፈጠራ ስራም አስተዋውቋል። ስሜ ኢዘዲን ካሚል ይባላል። በጉሪ አባ ፍራንሳ ሁለተኛ ደረጃና መሰናዶ ትምህርት ቤት የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነኝ። ያው እዚህ ዛሬ የትምህርት ሚኒስቴር ውስጥ ደግሞ እያሳየን የምንገኘው ያው ከስቲም ፓወር ጋር በመተባበር የሰራሁት አፍያ የሚባል ቴክኖሎጂ ነው ማለት ነው። ይሄ አፍያ የሚባለው ቴክኖሎጂ ሞር ከኮቪድ ጋር የተያያዘ ቴክኖሎጂ ሲሆን ጥቅሙም ፊታችን ለመንካት በምንሞክርበት ሰዓት እየጮኸ በተጨማሪም በቫይብሬሽን ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው። በተጨማሪ ደግሞ ፊታችን ለመንካት ብቻ የውስጠኛው መዳፋችን የእጃችን መዳፍ ወደ ፊታችን በምናስጠጋበት ሰዓት ነው እየጮኸ ሪማይንድ የሚያደርገን። ድምፁ ሌላ ሰው ይረብሻል ብለን ካሰብን ቫይብሬሽን ሞድ ላይ አድርገን በቫይብሬሽንም እንዲያሳውቀን ማድረግ እንችላለን ማለት ነው። አሁን በስቲም ፓወር 50 ፒስ እንድሰራ የሚያስፈልጉ እቃዎች ተሟልተው ኦልሞስት ስራ ለመጀመር ምናምን እንትን እያልን ነው ማለት ነው። 50 ፒስ ለመስራት ያው ሰዓቱ አጠቃላይ የወጣበት ወጪ ወደ 240 ብር ነው። ያው 3D ሞዴሊንጉም ፕሪንቲንጉም በስቲም ፓወር ነው ማለት ነው የተሰራው። ለዚህም ስቲም ፓወሮች በጣም ማመስገን እፈልጋለሁ ማለት ነው። የቴክኖሎጂው አስፈላጊነት በምናይበት ሰዓት እኔ ቴክኖሎጂው ከመስራቴ በፊት ቼክ አድርጌ ነበር ሰው ምን ያህል ፊቱ ምን ያህል ጊዜ ይነካል የሚለው ነገር። ስለዚህ ፐብልሜድ የሚባል ገቨርንመንት ካምፓኒ ባጠናው ጥናት መሰረት በ26 ሰዎች ላይ በተጠና ጥናት በአቬሬጅ አንድ ሰው በአንድ ሰዓት ውስጥ ብቻ 23 ጊዜና ከዛ ከ23 ጊዜ በላይ ፊቱ ለመንካት ይሞክራል ይላል። ስለዚህ በዚህ ጥናት መሰረት ይሄ ቴክኖሎጂ በጣም ኮቪድን ለመከላከል በጣም አስፈላጊ ቴክኖሎጂ እና በጣም ኢምፓክት ማድረግ ፖዚቲቭ ኢምፓክት ያለው ቴክኖሎጂ ነው ማለት ነው። በጣም ተጽዕኖ መፍጠር የሚችል ቴክኖሎጂ ነው። ከኢዘዲን የፈጠራ ስራዎች ባሻገር በመክፈቻ ስነ ስርዓቱ ላይ ሌሎችም የፈጠራ ባለሙያዎች የፈጠራ ስራቸውን አስተዋውቀዋል። የእነዚህ ወጣቶች የፈጠራ ስራ በተሻለ ደረጃ ለማገዝ ስቲም ፓወር ኢትዮጵያ የተለያዩ የቴክኖሎጂ ስራዎችን በላቦራቶሪ ውስጥ በማስገባት የሚያግዝ መሆኑን የስቲም ፓወር የስራ ባልደረባ እንዲህ ያስረዱናል። ስሜ ተስፋዬ ሽፈራው ይባላል። በስቲም ፓወር ሰራተኛ ነኝ። እዚህ ፋብሪኬሽን ላባችን ውስጥ ካሉት እቃዎች መካከል የምንጠቀምባቸው እዚህ ጋር የምታዩት 3D ፕሪንተር ይባላል። ይህ 3D
ፕሪንተር በተለያየ ሳይዝ እና በተለያየ ዳይሜንሽን ነው ተመሳሳይ የሆነ ፈንክሽናሊቲ ያላቸው። ይሄኛው ትራያንጉላር 3D ፕሪንተር ይባላል። ይሄኛው ደግሞ ሬክታንጉላር 3D ፕሪንተር ዜን እቺኛዋ ደግሞ ትንሿ ሚኒ 3D ፕሪንተር በመባል ይታወቃሉ። አውቶማቲክ አላርም ሃንድ አላርም ብሎ የተሰራ ፕሮጀክት አለ በዚህ ለኮቪድ-19 ማለት ነው። እሱም ሰዓቷ መጀመሪያ ፕሮቶታይፕ መውጣት ስላለበት ሰዓቱ ስለሚያስፈልግ ወደ ተጨማሪው ስራ ለመሄድ ዜን ያቺ ሰዓቷ ፕሪንት አድርገን ያወጣናት በዚህ በ3D ፕሪንተሩ ነው ማለት ነው። እዚህ ጋር ፊላሜንት እያልን እንጠራዋለን። ቴክኒካሊ ይሄ ገመድ የሚመስለው ነገር ማለት ነው እና ይሄ ፊላሜንቱ ማለት ልክ እንደ ኖርማል ፕሪንተር ላይ ወረቀት እንደማለት ነው። ልክ ለዚህም ኢንፑታችን ይሄ ፊላሜንት ብለን የምንጠራው ነገር ይሆናል ማለት ነው። ዜን ይህን ፊላሜንት እየወሰደ የምንሰጠውን ማንኛውንም አይነት 3D ሞዴል ሴት ባደረግንለት ቴምፕሬቸር እያቀለጠ ጋግሮ አስፈላጊውን የሆነውን 3D ሞዴል ያወጣል ማለት ነው። ላብራቶሪው በቀጣይ የተለያዩ የፈጠራ ሀሳብ ያላቸውን ወጣቶች በተግባር ስራቸውን የሚከውኑበትና እንዲሁም የተለያዩ ተግባር ተኮር ስልጠናዎችን የሚሰጡበት መሆኑን በመክፈቻ ስነስርዓቱ ላይ ተጠቅሷል። ስቲም ፓወር ኢትዮጵያ በተለያዩ አካባቢዎች መሰል ስራዎች እየሰሩ የፈጠራ ውጤት ያላቸውን ወጣቶች እያሰለጠነ እንዲሁም እየደገፈ ይገኛል። ተመልካቾቻችን የዚህ ሳምንት የስቲም ፓወር ኢትዮጵያ ፕሮግራማችን እንግዲህ ያያችሁ ነበረ። የነ ኢዘዲን የፈጠራ ስራዎች እንግዲህ እንደወደዳችሁ ተስፋ እናደርጋለን ማለት ነው። የተለያዩ ወጣቶች ያላችሁን የፈጠራ ስራ ወይም ደግሞ ያላችሁን ተነሳሽነት በዚህ ማዕከል በመሄድ እንግዲህ ልሰነጥሉ በቴክኖሎጂ ተደግፋችሁ እንግዲህ ማንኛውን ነገር ያላችሁን ፖቴንሻል ማውጣት ትችላላችሁ የሚል ሀሳብ አለኝ ማለት ነው። በዛሬ ስቲም ፓወር ኢትዮጵያ ፕሮግራማችን የኢፌዴሪ ትምህርት ሚኒስቴር ቅጥር ግቢ ውስጥ ተገኝተን ፋብላብ ወይም የቤተ ሙከራን ጎብኝተን ነበር። እንደወደዳችሁት ተስፋ እናደርጋለን። በዩቲዩብ ቻናላችን ከታች በምታዩት ዩቲዩብ ቻናላችን ደግሞ ያላችሁን ሀሳብ አስተያየቶች ልኩልን ትችላላችሁ። እንዲሁም ደግሞ ከዚህ በፊት ያመለጣችሁን ፕሮግራሞች ልትከታተሉ ትችላላችሁ ማለት ነው። በሚቀጥለው ጊዜ እንግዲህ በስቲም ፓወር ኢትዮጵያ በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት መልካም ሳምንት እንዲሆንላችሁ እመኛለሁኝ። ፕሮግራሙን ስመራ የነበርኩት እኔ ፍራት አስራን ነበርኩ። እስከ ሳምንት መልካም ሳምንት።